ጤና ይስጥልኝ። እንዴት አላችሁ? አልጋው እንዲህ የሚመች መሆኑን አልቀመስኩም ነበር። ክቡር የኢራቅ ኩርዶች እንዲህ ተርካሉ። አንዲት የልዑል ልጅ ነበረች። አንድ የምታፈቅረው ልጅም ነበረ። ታዲያ ከአንድ የቤተ መንግሥቱ ጠባቂ ጋር ትመካከርና ይህንን ፍቅረኛዋን ክፍሏ ድረስ ታስገባው ነበር። የቤተ መንግሥቱ ጥበቃ የተወሰነ ገንዘብና ልብስ ትሰጠው ስለነበር በደስታ ሚስጥሩን ይደብቅ ነበር። አንድ ቀን ግን ያልታሰበ ነገር ተከሰተ። ልዕልቲቱና ፍቅረኛዋ አፕል ቆርጠው እየተጫወቱ ይበሉ ነበር። ሁለቱም አፋቸውን ከፍተው የአፕሉን ቁራጭ አንዳቸው ወደ ሌላቸው አፍ ወርውሮ የማስገባት ጨዋታ ነበር የሚጫወቱት። እየተሳሳቁ የአፕሉን ቁራጭ ወደ የአፎቻቸው ሲወረውሩ ልዕልቲቱ የወረወረችው የአፕል ቁራጭ ድንገት የፍቅረኛዋ ጉሮሮ ውስጥ ተሰረነቀ። ውሃ ብትሰጠው፣ ማጀራቱን ብትመታው ምንም ሊወርድለት አልቻለም። ብላ እንዳትጮህ ልጁ ማን ነው? እንዴትስ መጣ? ለሚለው ጥያቄ የምትሰጠው መልስ የላትም። በዚህ መካከል ልጁ ትንፋሹ አጥሮት ሞተ። የልጁ የመውጫ ሰዓት ሲደርስ የጥበቃ ሠራተኛው መጣ። እንደ ቀድሞ ግን ልጁን ደብቆ ሊያወጣው አይችልም። አሁን ያለው ሬሳው ነው። እባክህን የምትችለውን ሁሉ አድርገህ ይህንን ሬሳ አውጣልኝ፣ የምትፈልገውን ነገር ሁሉ አደርግልሃለሁ አለችው። የጥበቃ ሠራተኛውም ምንም ችግር የለውም፣ የምፈልገው ግን ገንዘብ ወይም ልብስ አይደለም አላት። ምንም ችግር የለም፣ ብቻ በቶሎ አውጣልኝ። የጥበቃ ሠራተኛው ሬሳውን ቆሻሻ አስመስሎ ደብቆ አወጣው። እፎይ አለች። ጥበቃ ሠራተኛው ተመልሶ መጣና ቃል በገባችው መሠረት የሚፈልገውን ነገር እንድታደርግለት ጠየቃት። ምን አለችው ልዕልቲቷ? ካንቺ ጋር መተኛ ትፈልጋለሁ አላት። ፀሐይ እንደበዛበት ቅል ክው አለች። ተናደደች። ምን ደፋር ነህ ከልዕልት ጋር ለመተኛት የምታስብ? አሁን ከዚህ ጥፋ አለችው። እሺ ብሎ ወጣና የፍቅረኛዋን አስከሬን ይዞላ መጣ። ይሄኔ የምታደርገው ግራ ገባት። ያላት አማራጭ የሰውየውን ፈቃድ ማሟላት ብቻ ሆነ። ተሸነፈች። በአንድ ቀን 3 ነገሮችን አጣች። ፍቅረኛዋን፣ ክብሯንና የወደፊት ተስፋዋን። ፍቅረኛዋን በሞት ክብሯን በአገልጋዩዋ እግር ስር በመውደቅ የወደፊቱን ተስፋዋን ድንግልናዋን በማጣት። በዚህ ብቻ አላበቃችም። ያየ የጥበቃ ሠራተኛ እየመጣ አጋልጥሻለሁ ይላታል። ያን ቀን ሬሳውን ይዞ የመጣበትን ጆንያም ያሳያታል። እርሷም ትፈራለች። በፍርሃትም የማትፈልገው ሰው እግር ስር ትወድቃለች። ከእነርሱም ጋር ትተኛለች። ይህ ግን ሊያዛልቃት አልቻለም። ባርነት ሰለቻት። ችግሮችን ለመጋፈጥ ካልፈለግ ችግሮችን እያነገስካቸው ትሄዳለህ ይላሉ ኩርዶች። ችግርን ካታለልከው መልሶ ይይዝሃል፣ ከተጋፈጥከው ግን ጥሎ ይሸሻል የሚል አባባል አላቸው። ልዕልቲቱ አሁንም ችግሩን መፍታት ሳይሆን ማምለጥ ፈለገች። አንድ ሌሊት የጥበቃ ሠራተኛው ተደብቆ ወደ እርሷ ሲመጣ ለአባቷ የምታዘጋጀውን የልዑሉን ወይን አሰናድታ ጠበቀችው። በደስታ እየደጋገመ ጠጣ። ከእርሷ ጋር ከተኛ በኋላ እንደ ተሸነፈ ቦክሰኛ በድካም ተዘረረ። እርሷም እየጎተተች ወስዳ ልዑሉ መኝታ በር ላይ አጋደመችው። ሊነጋጋ ሲል ጠባቂዎቹ አዩት። ጠጋ ብለው ሲያሸቱት አፉ ወይን ጠጅ ይሸታል። የወይን ጠጁ ሽታ የልዑሉ ወይን መሆኑን ይመሰክራል። የልዑሉን ወይን ሰርቆ ጠጥቷል ብለው በአደባባይ ስቅላት ገደሉት። ነገሩም በዚህ የተቋጨ መሰለ። ነገር ግን የብድ ቀን አይመሽም። ኩርዶች እንዲህ ይላሉ፣ የምትሠራው በር ምንጊዜም ልትሄድበት የምትችል መሆኑን አረጋግጥ። ለአንድ ጊዜ መውጫ ብለህ በሩን ከሠራኸው ከበሩ በኋላ ወዴት እንደምትሄድ ግራ ይገባሃል። በሩን ከነ መንገዱ አስበው፣ መንገዱን ከነ መዳረሻው፣ መዳረሻውንም ከነ መቆያው፣ መቆያውን ከነ መክረሚያው። የጥበቃ ሠራተኛ በአደባባይ ሲሰቀል የወይን ጣዕሙ አፉ ላይ ቀርቶ ስለነበር እየደጋገመ ከንፈሩን ይልስ ነበር። የዚህ ምክንያቱ የጠጣው የወይን ጠጅ ጣዕም ነው ተብሎ ተወራ።
ይህንን ወሬ የሰማ የሌላ ልዑል ልጅም ይህንን ወይን ያዘጋጀችውን የልዑሉን ልጅ ለማግባት ፈለገ። እናም ወደ ልዕልቲቱ አባት ሽማግሌዎች ላከ። ይህ ዜና ለአባቷ የምሥራች፣ ለልዕልቲቱ ግን መርዶ ነበር። ድንግልናዋን አጥታለች። በኩርድ ደግሞ ድንግል ያልሆነችውን ልጅ እንኳን ልዑላን ተራዎቹ ሰዎች አያገቡም። እስካሁን ችግሩን ከመጋፈጥ እየሸሸች፣ ነገር ግን አንዱ ችግር ሌላ ችግር እያለፈች መጥታለች። አሁን የመጋፈጫ ሰዓት ደረሰ። ችግርን በመፍትሔ መፍታትና ችግርን በሌላ ችግር ማለፍ ይለያያሉ። ችግርን በችግር ካለፍከው ጊዜ እየገዛህ ነው። ችግርን በመፍትሔ ካለፍከው ደግሞ ልብ እየገዛህ ነው ይላሉ ኩርዶች። የልዕልቲቱ አባት ጋብቻውን መቀበሉን ስትሰማ እንደተለመደው ልዕልቲቱ አንድ ዘዴ ቀየሰች። አንዱን ታማኝ አገልጋዩን ጠራችውና አንድ እፍኝ ወርቅ ሰጥታ እንዲህ ስትል አዘዘችው። በመላው ኢራቅ ዙር፣ በመልክም በቁመትም በጠባይም እኔን የምትመስል ልጅ ፈልገህ ለደንገጡርነት አምጣልኝ። ሰውየውም ለወራት ያህል ከቦታ ወደ ቦታ ዞረ። በመጨረሻ አንዲት ልጅ አገኘ። ልዕልቲቱ ስታያት ቁርጥ ጥርሷን ትመስላለች። እንዲህ አለቻት ልጅቱን፣ አሁን አንቺ ልዕልት ሆነሻል አሉ። የልዑሉንም ልጅ ታገቢያለሽ፣ የጫጉላውንም ጊዜ አብረሽው ታሳልፊያለሽ። እኔም የአንቺ ደንገጡር ሆኜ አንቺንና ልዑሉን ለጊዜው እታዘዛለሁ። ልክ የጫጉላው ጊዜ እንዳለፈ ግን ትቀይርኛለሽ። አንቺ ወደ ደንገጡርነትሽ፣ እኔ ወደ እመቤትነት ይመለሳለሁ። ለዚህ ውለታሽም ለጥሎሽ የሚመጣውን ሀብት ሁሉ ትወስጃለሽ አለቻት። ልጅቱም በደስታ ተፍነከነከች። የሰርጉ ቀን ደረሰ። ደንገጡሯ የሙሽራ ልብስ ለበሰች፣ እመቤቲቱ ደግሞ የአገልጋይ ልብስ ለበሰች። ማንም ሊለያቸው የቻለ የለም። ልዑሉ መጣ፣ ሙሽራዋን ይዞ ሄደ። አገልጋይዋ ተከትላ ሄደች። በልዑሉ ቤት የነበረው ድግስ ሲያልቅ ልዑሉና ሙሽራዋ ወደ ጫጉላ ቤት ገቡ። አገልጋይዋ ከውጭ ቀረች። ታስበዋለች። ይህ ዕድል የእርሷ ነበር። ነገር ግን አሁን አይደለም። አሁን እርሷ ነበረች እዚያ መሆን የነበረባት። ግን ችግርን ለማለፍ ብላ በፈጠረችው ችግር ምክንያት ውጭ ቆማለች። እዚህ ደረጃ ሳትደርስ ነገሮችን አስተካክላ በክብር ልትወጣ ትችል የነበረችውን ዕድሎች ታስታውሳለች። ዕድሎች ሁሉ አምልጠዋታል። ችግሮችን በሌላ ችግር በመተካት ዕድሎችን አምክናቸዋለች። ስለዚህም ክብሯን ለሌላው አሳልፋ ሰጠቻት። ሕዝቡ ጫጉላ ቤት ያለችው እርሷ መስለዋለች፣ ግን አይደለችም። የተመረጠችው እርሷ፣ ወደ ሰገነት የወጣችው ሌላዋ፣ የተዳረችው እርሷ፣ ያገባችው ሌላዋ። የጫጉላዎቹ ቀናት አለፉ። ልጅቱ ግን ወደ አገልጋይነቷ ልትመለስ አልቻለችም። አንድ ቀን መታጠቢያ ቤት ውስጥ እመቤትና ደንገጡር ተገናኙ። ደንገጡሯም አሁን በቃሽ፣ ወደ ቦታሽ ተመለሽ፣ ለውለታሽ ያዘጋጀሁትን ስጦታሽን ውሰጂ አለቻት። እመቤቲቱም የዋህ ነሽ፣ ላየው የማልችለውን አሳየሽኝ፣ ላገኘው የማልችለውን ሰጠሽኝ፣ ልደርስበት የማልችለው ቦታ አደረስሽኝ። ያኔ እሺ ስልሽ ይህንን ሁሉ አላውቅም ነበር። የሚያጓጓ መሆኑን አላውቅም ነበር። ምቾት እንዲህ ልብ የሚሰልብ መሆኑን አላውቅም ነበር። ለአንቺ ከደንገጡርነት ወደ እመቤትነት መምጣት ቀላል ይሆናል። ለእኔ ግን ከእመቤትነት ወደ ደንገጡርነት መውረድ ከባድ ነው። ይህንን የመሰለ ነገር ከቀመስኩ በኋላ ትተውልኛለች ብለሽ ማሰብሽ ሞኝነትሽ ነው። አልጋ እንዲህ በቀላሉ የሚተው አይደለም። ሀብቱ ሁሉ የኔ መሆኑን እያየሁ ያንቺ ስጦታ የሚያጓጓኝ ይመስልሻል? አለቻት። እነሆ ይላሉ ኩርዶች፣ እነሆ በዚህ የተነሳ አገልጋይቱ እመቤት እመቤቲቱም አገልጋይ ሆነው ኖሩ። ጸሎተ ጦርነት በመጽሐፍ እንጨዋወት። ማርክ ትዌን፣ ጸሐፊው ተፈራ ገዳሙ፣ ተርጓሚው። ወንድ የወለደች እናት የነገሰችበት ታላቅ የፍስሐ ዘመን ነበር። የመጀመሪያይቱ ጥይት ባርቃ አገሪቱ ጦርነት ባህር ውስጥ ተዋኛለች። በእያንዳንዱ ልብ ቅዱስ የአርበኝነት እሳት ተቀጣጥሏል። ነጋሪት ይጎሰማል። ዘማሪያኑ ዜማውን ያዜሙታል። ሁሉም ነገር እንደ ተኩስ ነበር። ጥምር ርችቶች ሽቅብ ወጥተው ይንቻቻሉ። ከእያንዳንዱ እጅ እየደበዘዙና እየሳሱ ወዲያ ማዶ ከዘለቁት ጣሮችና ሰገነቶች
የተመዘዙ ባንዲሮች እያብለጨለጩ ያውለበልቡታል። በየቀኑ የደስደስ ያላቸው ወጣት ወዶ ገቦች በአዲስ የደንብ ልብሶቻቸው አጊጠው ሰፊ ጎዳናውን ይሄዱታል። የኮሩባቸው አባቶቻቸው፣ እናቶቻቸው በደስታ ስሜት ታፍነው እልልታውን ያቀልጡታል። በምሽት አሕዛብ ታጎረው ትንፋሻቸው ቁርጥ ቁርጥ እያለ የልባቸውን ማዕከል የሚቀሰቅስ አርበኛዊ ንግግር ለአጭር ጊዜ ብቻ በነጎድጓዳማ ጭብጨባቸው እያቋረጡ እንባቸውም እንደ ጎርፍ ቁልቁል እየዋጀ ያደምጡታል። በየቤተ ክርስቲያኑ ካህናት ለባንዲራና ለሀገር ማገልገልን ሰበኩ። መላውን አድማጭ በማረከ ስሜት በተባ አነጋገር የጦርነቶችን አምላክ ተማጸኑት። ለጥሩ ዓላማውም እርዳታውን ለመኑት። በእርግጥ ደስ የሚልና የሚማርክ ጊዜ ነበር። ጦርነቱን ላለመቀበል የደፈሩትና ቅዱስነቱን የተጠራጠሩት እኩሌታዎቹ ችኩል መናፍስት ወዲያውኑ ጥብቅ የቁጣ ማስጠንቀቂያ እንደማግኘታቸው ለደህንነታቸው ሲሉ በፍጥነት ከዓይን ተሰወሩ። ዳግም በዚያ መንገድ መተንኮሳቸውንም ተውት። ዕለተ እሁድም ሆነች። ነገ ጦሩ ወደ ግንባር ይንቀሳቀሳል። ቤተ ክርስቲያኗ ካፍ እስከ ገደፏ ሞልታለች። ወዶ ዘማቾችም እዚያው ናቸው። ለጋ ፊታቸው በጦርነት ሕልም፣ በፍልሚያ፣ በድንገተኛ ማጥቃቱ በሚያብረቀርቁ ሻሙላዎች፣ በጠላት መፈርጠጡ፣ በሁካታው፣ በጢስ መሸፈኑ፣ በከረረው ማሳደዱ፣ እጅ መስጠቱ፣ ከዚያም ጀግነው ተመልከው በወርቃማ የድል ባህሮች ሰምጠው በጉሮ ወሸባዬ ከጦርነት መልስ ከወዶ ዘማቾቹ ጎን ለባንዲራ ለመውደቅ ክቡር የሞቶች ሞት ለመሞት የሚልኳቸው ልጆች ወይም ወንድሞች በሌሏቸው ጎረቤቶችና ወዳጆች የቅናት ዓላማ የሆኑት ኩራት ኩራት ያላቸው ውዶቻቸው ተቀምጠዋል። ጸሎቱ ቀጠለ። ከብሉይ ኪዳን የጦርነት ምዕራፍ ተነበበ። የመጀመሪያው ጸሎት ሆነ። ተከትሎ በመጣው የዘማሪያኑ ድምፅ ግብረ ሕንጻው ተናወጠ። በአንድ ልብ ሕዝበ ክርስቲያን ተነስቶ ቆመ። በብሩህ ዓይኖችና በልቦች ድውታ መሃልም ያንን ታላቅ ልመናቸውን አቀረቡ። ትእዛዝህ የማይነጥፈው ኃያሉ እግዚአብሔር ሆይ መለከትህ ነጎድጓድ ጎራዴህም መብረቅ ይሁን። ረዥሙ ጸሎትም ቀጠለ። እንዲህ ፍጹም የጋለ ስሜት ያለው ልመና መሳጭና ውብ ቃል ከቶ ከወዴት ታይቷል? የጸሎቱን ፍሬ ነገር መሐሪውና ቸሩ አባታችን ወጣት ወታደሮቻችንን እንዲጠብቅ፣ በአርበኝነት ምግባራቸው እንዲረዳቸው፣ እንዲያጽናናቸውና እንዲያበረታታቸው፣ እንዲባርካቸው፣ በጦርነት ቀንና በአደጋ ሰዓት እንዲመክትላቸው፣ በኃያል ክንዱ እንዲችላቸው፣ ብርቱና ልበ ሙሉ እንዲያደርጋቸው፣ በዚያች ደም በምታፋስሰው የማጥቃት ሰዓትም እንዳይበገሩ፣ ጠላትንም ለመደምሰስ እንዲረዳቸው፣ ለራሳቸው ለባንዲራቸውና ለአገራቸው የማያልፍ ክብርና ሞገስ እንዲሰጣቸው ተማጸኑ። አንድ ረዥሙ ገላቸው መሬት እስኪነካ ድረስ የወረደ ልብሰ ተክህኖ የደረቡ፣ ሽበታቸው ቆብ ካልደፋ ራሳቸው ተመዞ እንዳረፋማ ፏፏቴ ወደ ትከሻቸው የወረደ፣ ከልኩ ባለፈ እንደ መገርጣቱ ጣረሞትነት የዳሰሰው የተጨማደደ ፊት ያላቸው ሽማግሌ እንግዳ ናቸው። ይገቡና ዓይናቸውን በደብር አለቃው እንደተከሉ በዝግታና ድምፅ አልባ እርምጃ በዋናው መተላለፊያ አመሩ። እልፍ ዓይኖች በመገረም እየተከተሏቸውም ያለማቋረጥ በጸጥታ ተራምደው ወጡና ከሰባኪው ጎን ቆመው መጠባበቁን ጀመሩ። ሰባኪውም እንግዳው እንደሌሉ ሁሉ ዓይናቸውን ከድነው መሳጭ ጸሎታቸውን ቀጠሉ። በመጨረሻም ጦራችንን ባርክ፣ ድሉንም ስጠን ጌታ ሆይ፣ አምላካችን የአገራችንን የባንዲራችንን አባትና ጠባቂ አንተ ነህ በሚሉት ስሜት ቀስቃሽ ቃላት ደመደሙት። እንግዳውም የደብረ አለቃውን እጅ ነኩና ዘወር እንዲሉላቸው አመለከቷቸው። የተደናገጡት አለቃም ቦታውን ለቀቁላቸው። በተወሰነ ጊዜ በተመስጦ የረጉትን አድማጮች እንግዳ ብርሃን በሚፈነጥቁ ኮስታራ ዓይኖች ዳሰሷቸው። ዝግ ባለ ድምፅም እንዲህ አሉ። እነሆ ከዙፋኑ መምጣቴ ነው፣ የኃያሉ እግዚአብሔርን መልእክት ይዤ። ቃላቱ ቤቱን በድንጋጤ አናጉት። እንግዳው ልብ ቢሉትም ከምንም አልቆጠሩትም። የአገልጋዩን የእናንተውን እረኛ ጸሎት ሰምቷል። የምኞቶቻችሁ ፍሬ ነገር ሙሉውን እኔ መልእክተኛው ከገለጽኩላችሁ በኋላ ያላችሁት እንዲሆን ፈቃዱ ነው። አብዛኛው የሰው ልጅ ጸሎት ሲባል ያው አንድ ነው። ሰው ቆም ብሎ ካላሰበ ከሚለው ይልቅ የሚጠይቀው ይበዛል። የእግዚአብሔር የእናንተም ሁሉ አገልጋይ ጸሎቶቻቸውን ጸልየውታል፣ ግን ቆም ብለው አስበውታል። ከቶ ጸሎቱስ አንድ ነውን? ሁለት እንጂ። አንዱ የተባለው ሌላው ያልተባለው፣ የተነገረውና ያልተነገረው፣
ሁሉንም ልመናዎች መስማት ከማይሳነው አምላክ ጆሮ ደርሷል። አሰላስሉት፣ አስታውሱትም። ለራሳችሁ ምርቃት ስትለምኑ ተጠንቀቁ። በዚያው ሳታስቡት በጎረቤታችሁ ላይ እርግማን እንዲሆን እየለመናችሁ ነውና። ዝናብ ለሚፈልገው ሰብላችሁ ብትጸልዩ በዚያው ምግባራችሁ ዝናብ ለማይፈልገውና በምጽአቱ ሊጠፋ በሚችለው በአንዱ የጎረቤታችሁ ሰብል ላይ እርግማን እንዲሆን እየጸለያችሁ ሊሆን ይችላል። እናንተም በልባችሁ በስሜት ግና ካላዋቂነትና ካለማስተዋል በጸጥታ የጸለያችሁትን ሌላውን ጎኑን በቃላት እንድልላችሁ ከእግዚአብሔር ተልኬአለሁ። እግዚአብሔር እንዲሆን ፈቅዷል። እነዚህን ቃላት ሰምታችሁ የለምን? ድሉን ስጠን ጌታ ሆይ አምላካችን የሚሉት ይሄ በቂ ነው። የተባለውም ጸሎት እንዳለ በእነዚህ እርጉዝ ቃላት ተሰንጓል። ቢንዛዛ ምን ይጠቅማል? ለድል ስትጸልዩ ድልን የሚከተሉት መከተል ያለባቸው አረ እንዲያውም በኋላ ለሚንፏቀቁትና ላልተጠቀሱ እልፍ ፍጻሜዎችም ጸልያችኋል። ያልተነገረው የጸሎቱም ጎን በዛ አድማጭ የእግዚአብሔር አባታችን ነፍስ ላይ አርፈዋል። በቃላትም እንድለው አዞኛል። ስሙኝ። ጌታ ሆይ አባታችን፣ ወጣት አርበኞቻችን የልቦቻችን ጣዖቶች ወደ ጦርነት መውረዳቸው ነውና ካጠገባቸው ሁንልን። እኛም ከሚያምረው የውድ ቤታችን ሰላም ጠላትን ለመደምሰስ በመንፈስ ከነሱ ጋር ተንቀሳቅሰናል። ጌታ አምላካችን ሆይ ወታደሮቻቸውን በመድፎቻችን እንቦጫጭቃቸው ዘንድ እርዳን። ፈገግታ የተላበሱ ሜዳዎቻቸውም በድብዝዝ የሙታን አርበኞች ክምር ማልበስ ይቻለን ዘንድ እርዳን። የመድፎችን ነጎድጓድ በስቃይ ከሚንፈራፈሩት ቁስለኞቻቸው ጩኸት እናዋህደው ዘንድ እርዳን። ምንም ያልበሉ የሞት ሚስቶችን ልብ በዳር የለሽ ሐዘን እንወጥረው ዘንድ እርዳን። አልባሌ ቤቶቻቸውን በእሳት ሰደድ እንደመስስላቸው ዘንድ እርዳን። ከትናንሽ ልጆቻቸው ጋር ቤት አልባ አርገናቸው ቡቱቷቸውን ለብሰው በረሃብ በጥማት በበጋ ፀሐይ ንዳድ በክረምት ቆፈን በመንፈስ ላሽቀው ግብዓተ መሬታቸውን እንድታፋጥነው ቢማጸኑህም ለእኛ ለምናመልክ ስትል ነስታቸው ወና መሬታቸውን ካላጋር እንዲያባክኑበት እርዳን። ጌታ ሆይ ተስፋቸውን አጨናግፈው ሕይወታቸውንም አምክነው መራር ስደታቸውን አርዝመህ እርምጃቸውን አዝግምልን። መንገዳቸውን በእንባቸው ጎርፍ ሙላት፣ በቆሰሉት እግሮቻቸው ደም አቅልማት። በፍቅር መንፈስ ምንጭና ዝንተ ዓለም በሐዘን የሚንከላወሱ ሁሉ አድባርና ወዳጅ ከሆነው ጌታ በጸጸት የተሞላውን ልባችንን ዝቅ አድርገን እርዳታውን እንጠይቃለን። አሜን። ይህን ጸልያችሁታል። አሁንም ከተመኛችሁት ተናገሩ። እኔ የልዑል እግዚአብሔር መልእክተኛ ነኝ፣ እየጠበቅኳችሁ ነው። በኋላ ከተናገሩት ሁሉ አንድ የረባ ነገር አይወጣውም ተብሎ ሰውየው እብድ ናቸው በሚል ተደመደመና ጸሎቱ እንደገና ተካሄደ። ውሃ ቅዳ ውሃ መልስ ይሉሃል። ይሄ ነው። ከጠብታ መጽሔት ላይ ለተናጋሪዎች ፍርድ ቤት የሚለውን እስኪል ጋብዛችሁ። የበየነ ድንቁ ጽሑፍ። ከሳሽ እኔ አቶ ጨጓራ፣ አድራሻዬ በሆድ ዕቃ ወረዳ ውስጥ የምገኝ። ተከሳሽ አቶ መቻልና አቶ አንደበት፣ አድራሻ ከአንገት በላይ የሚገኙ። የክሱ ጭብጥ እንደሚከተለው ነው። ክቡር ፍርድ ቤት፣ የእኔ ኑሮና ሕይወት በሆድ ዕቃ ውስጥ ተመቻችቼ ማንኛውንም ምግብ እያደቀቅኩና እየፈጨሁ ለሁሉም የሰውነት አካል ማቀበል ነው። እኔ በምቾት የተደላደለ ኑሮ ካለሁ የጌታዬን ሆድ ወይም ቦርጭ በመለጠጥ አንቱ ማሰኘት ነው። መራብን መጠማትን አልወድም። ለእኔ ጤንነት፣ ምቾትና ድሎት እንዲሁም ደስታና ፈንጠዝያ የሕይወቴ ዋስትና ነው። የማይስማማኝ የምግብ አይነት የለም። እብድ የወረወረው ድንጋይ የመሰለው ጉርሻ ሲለቀቅብኝ በጸጋ መቀበል ነው። ምግብና አየር ወደ ውስጥ ይገባሉ። የምግብ ሥርዓተ ዑደት እንደተጠናቀቀ የተቃጠለው ወደ ላይና ወደ ታች እንዳስፈላጊነቱ ባስፈለገው አኳኋን ይወጣል። ታዲያ ለእኔ መኖር ጠንቅ ሆኑኝ ሰምቶ መቻል፣ በሆድ ማስቀመጥ፣ ማቆር፣ አንዳንድ ነገር ይዞ ዕድሜ ልክ መቀመጥ፣ አንዳንዴ ደግሞ ዓመት 6 ወር እንዳመጣጡ ሁኔታ ያቆዩታል።
ታዲያ የጨጓራ በሽተኞች ሆስፒታሉን ያሰለቻሉ። ይህም በምግብ ይመካኛል። ፖይዝን ነው፣ በርበሬ ነው፣ ሻይ ቡናው ነው እየተባለ ለመንስኤው ብዙ ምክንያቶች ይደረደራሉ። እኔን ግን እነዚህ ሁሉ አያጠቁኝም። ምክንያቱም ባፍ ገብቶ በጥርስ ታኝኮ በምላስ ተቀምሶ ብዙ ተፈትሾ ተመርምሮ ስለሚገባ አይጎዳኝም። የኔ ጉዳት የኔ አደጋ ሳይፈተሽና ሳይመረመር በጆሮ የሚገባው ክፉ ነገር ነው። እኔ ብቻ ሳልሆን በዙሪያዬ ያሉ ሕዋሳት ይረበሻሉ፣ ይነቃነቃሉ። ከፍተኛ የመሬት መንቀጥቀጥ አደጋ ያክል ይታወካሉ። በውስጤ ነገር ከገባ ለዘመናት ያከማቸውት ሥጋ በደቂቃ ይሟሽሻል። እሰቃያለሁ። ሱዳን አገር የሚመረተውን ያህል ነዳጅ ጋዝ እረጫለሁ። ጸጉሬ ሁሉ ይላላጣል፣ ይነጫጫል፣ ያነጫንጨኛል። ምስኪኑ ወንድሜ የራስ ጸጉሬ ያሳዝነኛል። ከኔው ጋር ተሰቃየ። ወዘና ጥቁረቱ እየጠፋ ባስቶ ጥጥ መሰለ። የተከበሩ ፍርድ ቤት፣ ይህን የሚሰሩ አቶ ሰምቶ መቻልና አንደበት ሲሆኑ የተቀመጡት ከፊት ለፊት ነው። የእነርሱ ንግግር ተሰሚነት አለው። ግን ሁሉን ነገር ሰምተው ዝም ማለት ሁል ጊዜ ትዕግስት መቻል ጥሩ ነው፣ እስኪ ባክህ አስችለኝ የሚል አጓጉል መዝሙር ያዘወትራሉ። መልስ መስጠት ሲችሉ በዝምታ አንገት በመድፋት ሁሉን መዋጥ፣ በመለሳለስ ወደ እኔ ሁሉን ነገር በማሸከም ለበሽታ ዳረጉኝ። ክቡር ሆይ፣ በመሠረቱ እነሱ ያልቻሉት እኔ ትሬንታ ኳትሮ ነኝ ወይስ መጋዘን ነኝ? እነሱ ሊወደዱ እኔ የምሰቃይበት ምን ምክንያት አለ? እንዲያውም ይተርቱብኛል። ዝም አይነቅዝም፣ መታፈር በከንፈር፣ ዝምታ ወርቅ ነው፣ ሆድ ይፍጀው፣ ቢናገሩ ሆድ ባዶ ይቀራል፣ ሌላም እያሉ እኔን የነገር ስልቻ አድርገው ጎዱኝ። እንዲያውም ይግረምህ ብለው ተውቻለሁ ሆዴ ይዘፍኑብኛል። ክቡር ፍርድ ቤት፣ ተከሳሾች ለምን በዕለቱ ፍርጥርጥርጥርጥርጥ አድርገው እውነቱን አይናገሩም? መልስስ አይሰጡም? እነዚህ ተከሳሾች ለምን ይሉንታ ያጠቃቸዋል? ሐቅ እንዳልሆነ እያወቁ ለምን ወደ ሆድ ባንክ ይልኩታል? ለምን ይወረውሩታል? እኔ እከስራለሁ እንጂ አላተርፍም። እውነቱን ተነግሮ ከመሸበት ማደር ትዕግሥት ፍራቻ ይመስላል። ከመናገር ደጃዝማችነት ይቀራል። ሌላም እኮ አለ። ብዙ ተብሏል። ስለሆነም እነዚህ ተከሳሾች በዝምታ በመቻል ያደረሱብኝን ጉዳት ፍርድ ቤቱ ተመልክቶልኝ ብይን እንዲሰጠኝ፣ አሁንም ያስቀመጡብኝን ጭነት እንዲያራግፉልኝ፣ የመጣውን ሁሉ በመመለስ ኮተታቸውን እንዲያነሱልኝ፣ ወደፊትም የነገር ስጦታ ቢወረወር እንደ ተጠማ መሬት ወደ ውስጥ ማስገባቱን ትተው ቃል በቃል እውነቱን በወቅቱ ተናግረው እንዲከላከሉልኝ፣ ይህ ባይሆን ግን የተቀበረውን የእሳተ ገሞራ ፈንጅ ረጭቼ እንዳላጠፋቸው እንዲያውቁልኝና ጉዳቴን፣ ችግሬን ፍርድ ቤቱ ተመልክቶ ውሳኔ እንዲሰጠኝ እየጠየቅሁ 3 የሕግ ምስክሮችን፣ አንደኛ ቆሽት፣ ሁለተኛ ኩላሊት፣ ሦስተኛ የሐሞት ከረጢቴን እማኝ እንዲሆኑኝ አቅርቤያለሁ። ከሳሽ አቶ ጨጓራ። የሆነ ፊርማ ደግሞ አለ የማይነበብ። ደከመን።